ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በመላው ዓለም በሚገኙ የስፖርት አፍቃሪያን ዘንድ ትልቅ ግምትና ትልቅ ትኩረት የሚሰጠው ታላቁ የአውሮፓ ሻምፒየንስ ሊግ ጨዋታዎች ማክሰኞ ምሽትና ሮብ ምሽት በተለያዩ የአውሮፓ ከተሞች ይካሄዳሉ። የሁለት ጊዜ የአውሮፓ ሻምፒየንስ ሊግ አሸናፊው የለንደኑ ኩራት ቼልሲ በሜዳው ስታንፎርድ ብሪጅ ማክሰኞ ምሽት 5 ሰዓት ከስፔኑ ኃያል ክለብ ባርሴሎና ጋር ይፋለማል። ይህንን ጨዋታ በተመለከተ የወጡ አዳዲስ መረጃዎችን የማደርሳችሁ ይሆናል። የባርሴሎና ተጫዋቾች በቼልሲ ሜዳ ልምምድ አንሰራም ብሏል። ለመሆኑ የባርሳ ተጫዋቾች በቼልሲ ሜዳ ልምምድ መስራት ለምን አልፈለጉም የሚለውን ጉዳይ እንመለከታለን። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ከጋዜጠኞች ለቀረቡላቸው የተለያዩ ጥያቄዎች መልስ ሰጥተዋል። አሰልጣኝ ኢንዞ ማሬስካ በዋናነት ያነሷቸውን ዋና ጉዳዮችን እንመለከታለን። ፓልመር ወደ ልምምድ መመለሱን አሰልጣኝ ኢንዞ ማሬስካ በይፋ አብስሯል። ፓልመር ለየትኛው ጨዋታ ይመለሳል? ለአርሰናሉ ጨዋታ ምን ያህል ዝግጁ ነው ፓልመር የሚለውን ጉዳይ እንመለከታለን። አብራችሁን ቆዩ። እንግዲህ ታላቁ የአውሮፓ ሻምፒየንስ ሊግ ማክሰኞ ምሽትና ሮብ ምሽት በተለያዩ የአውሮፓ ከተሞች ይካሄዳል። የሁለት ጊዜ የአውሮፓ ሻምፒየንስ ሊግ አሸናፊው የለንደኑ ኩራት ቼልሲ እንግዲህ በሜዳው ስታንፎርድ ብሪጅ የስፔኑን ኃያል ክለብ ባርሴሎናን ማክሰኞ ምሽት 5 ሰዓት ላይ የሚያስተናግድበት ጨዋታ በጉጉት ይጠበቃል። እንግዲህ ሁለቱ ክለቦች የአውሮፓ ሻምፒየንስ ሊግ አዲስ ፎርማት ከተጀመረ በኋላ ለመጀመሪያ ጊዜ የሚገናኙ ይሆናል። አሁን ላይ ሁለቱ የአውሮፓ ኃያል ክለቦች በአውሮፓ ሻምፒየንስ ሊግ የደረጃ ሰንጠረዥ ያላቸው ነጥብ እኩል ነው። ሁለቱም 7 ነጥብ በመያዝ 12 ቼልሲ 7 ነጥብ በመያዝ 12ኛ ደረጃ ላይ ሲገኝ ባርሴሎና እንደዚሁ በተመሳሳይ 7 ነጥብ ይዞ 11ኛ ደረጃ ላይ ይገኛል። ነጥባቸው የደረጃ ሰንጠረዡ ሊለያይ የቻለው በስማቸው መጀመሪያ ብቻ ነው። ባርሴሎና ቢ በቅድሚያ ስለሚጀምር ባርሴሎና 11ኛ ደረጃ ላይ ተቀምጧል። እንደዚሁም ቼልሲ 12ኛ ደረጃ ላይ ሊቀመጥ ችሏል። ስለዚህ ሁለቱም ክለቦች በተመሳሳይ ነጥብ ላይ ይገኛሉ። ስለዚህ ሁለቱም ክለቦች እንግዲህ አውቶማቲክ ኳሊፊኬሽን በሚባለው ማለትም 8 ውስጥ አጠናቆ ቀጥታ ያለምንም ተጨማሪ ማጣሪያ ወደ ቀጣዩ ዙር ለማለፍ ብርቱ ፉክክር ያደርጋሉ ተብሎ ይጠበቃል። እንግዲህ ሁለቱም ቡድኖች ባለፈው ወደ ሀገራት የፊፋ ሀገራት ዋንጫ ከመሸጋገር ተጫዋቾቻቸውን ከመላካቸው በፊት ሁለቱም ክለቦች ነጥብ ጥሏል። ቼልሲ ወደ አዘርባጃን አቅቶ ከካራባ ጋር 2-2 መለያየቱ ይታወቃል። እንደዚሁም ባርሴሎና በሜዳው ከክለብ ብሩጅ ጋር ተጫውቶ እንደዚሁ 3-3 በሆነ አቻ ውጤት ማጠናቀቁ ይታወቃልና ሁለቱም ክለቦች በአውሮፓ ሻምፒየንስ ሊግ ነጥብ ጥለው ነው አሁን ላይ እርስ በርስ የሚገናኙት። ሁለቱ ክለቦች በየሀገሮቻቸው የሊግ ውድድሮች ላይ ያላቸውን ውጤት ስንመለከት ቼልሲ ባለፈው ቅዳሜ ቀን እንግዲህ በርንሌን 2-0 አሸንፎ በጥሩ የአሸናፊነት መንፈስ ነው አሁን ወደ አውሮፓ ሻምፒየንስ ሊግ የተመለሰው። እንደዚሁም ባርሴሎናም እንደዚሁ አትሌቲኮ ቢልባውን 4-0 በማሸነፍ እንግዲህ ነጥቡን ከፍ አድርጎ በጥሩ የማሸነፍ ሜንታሊቲ ነው ወደ ስታንፎርድ ብሪጅ የተመለሰው ብሎ መናገር ይቻላል። አሁን ላይ ባርሴሎና በስፔን ላሊጋ 31 ነጥብ በመያዝ ሁለተኛ ደረጃ ላይ ይገኛል። ከማድሪድ በአንድ ነጥብ ብቻ ነው አንሶ የሚገኘው። ማድሪድ እንግዲህ 32 ነጥብ በመያዝ የደረጃው አናት ላይ ተቀምጦ ይገኛል። ስለዚህ ባርሴሎና በስፔን ላሊጋ ሁለተኛ ደረጃ ላይ ይገኛል። ቼልሲም እንደዚሁ ሁለተኛ ደረጃ ላይ ነው የሚገኘው። እንግዲህ 23 ነጥብ በመያዝ እንግዲህ ከአርሰናል በ6 ነጥብ አንሶ ሁለተኛ ደረጃ ላይ ተቀምጧል ቼልሲ። ስለዚህ ሁለቱም ክለቦች በየሀገሮቻቸው ሊጎች ሁለተኛ ደረጃን ይዘው ይገኛሉ። እንደዚሁም በአውሮፓ ሻምፒየንስ ሊግም በተመሳሳይ ነጥብ ደረጃ ላይ ይገኛሉ። ስለዚህ ሁለቱ አሁን የሚያደርጉት ጨዋታ እንግዲህ ሁለቱም ጥሩ ብቃት ላይ የሚገኙ በመሆናቸው ትልቅ ፉክክር ያደርጋሉ ተብሎ ይጠበቃል። እንደዚህ ሁለቱ ክለቦች የሚያደርጉት ጨዋታ ብዙ ጊዜ በትልቅ እልህ የተሞላ ፍጥነት ያለውና በከፍተኛ ስሜት የሚያደርጉት ጨዋታ ነው ብሎ መናገር ይቻላል። ከዚህ በፊት እንግዲህ በአውሮፓ ሻምፒየንስ ሊግ ተደጋጋሚ ጊዜ ተገናኝተው አስደናቂ ፉክክር ሲያደርጉ ተመልክተናል። እንግዲህ ሁለቱ ክለቦች በአጠቃላይ በሁሉም ውድድሮች በተለይ የአውሮፓ ሻምፒየንስ ሊግ ላይ ነው ብዙ ጊዜ የተገናኙት። 15 ጊዜ ያህል ተገናኝቷል። ቢቢሲ ነው መረጃውን ይፋ ያደረገው። አንዳንድ ድረገጾች ላይ ሁለቱ ክለቦች የተገናኙት 14 ጊዜ ነው የሚል መረጃ ይሰጣሉ። ነገር ግን ቢቢሲ በድረገጹ ላይ ባሰፈረው ጽሁፍ 15 ጊዜ ሁለቱ ቡድኖች እንደተገናኙ ያስረዳል። ባርሴሎና 3 ጊዜ ብቻ ነው ማሸነፍ የቻለው። በአንጻሩ ቼልሲ 5 ጊዜ ማሸነፍ ችሏል። እንደዚሁም ቼልሲ 4 ጊዜ ነው ማሸነፍ የቻለው። 7
ጊዜ ደግሞ አቻ እንደወጡ ያሳያል። እንግዲህ በሁለቱ ባደረጓቸው ጨዋታዎች አጠቃላይ በርካታ ጎሎች ተቆጥረዋል። ባርሴሎና 22 ጎል ቼልሲ ላይ ማስቆጠር ችሏል በ15 ጨዋታዎች ማለት ነው። እንደዚሁም ቼልሲ ደግሞ በአንጻሩ 19 ግቦችን በማስቆጠር እንግዲህ ጥሩ ሪከርድ አለው ብሎ መናገር ይቻላል። በአሸናፊነት ከሄድም እንደዚሁ ቼልሲ ባርሴሎናን በማሸነፍ የተሻለ ሪከርድ እንዳለው ያሳያል። ሁለቱ ክለቦች በቅርብ ጊዜ ያደረጓቸው ጨዋታዎችን ስንመለከት በ2019 የፍሬንድ ማለት የወዳጅነት ጨዋታ አድርገው ቼልሲ 2-1 ባርሴሎና ማሸነፍ ችሏል። እንደዚሁም በአውሮፓ ሻምፒየንስ ሊግ በመጀመሪያ ጨዋታ 1-1 ተለያይተው እንደዚሁም በመልሱ ጨዋታ ባርሴሎና 3-0 ማሸነፍ ችሏልና ያለፉት 3 ጨዋታዎችን ስንመለከት ባርሴሎና አንድ ጊዜ ማሸነፍ ችሏል። ቼልሲም እንደዚሁ አንድ ጊዜ አሸንፎ አንድ ጊዜ ደግሞ አቻ ተለያይተው በጥሩ ሁለቱም ሳይሸና ብዙ ጊዜ አንዱ የበላይ ነው ብሎ የምንናገርበት ደረጃ ላይ አይደለም። ሁለቱም በተገናኙባቸው ጨዋታዎች ላይ የተመጣጠነ እንቅስቃሴ የተመጣጠነ የውጤት ሂደት ላይ ይገኛሉና አሁን ላይ ሁለቱ የሚያደርጉት ጨዋታ በጉጉት የሚጠበቅ ይሆናል። አሰልጣኝ ኢንዞ ማሪስካ ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ማብራሪያ ሰጥተዋልና እስኪ አሰልጣኝ ኢንዞ ማሪስካ ያነሷቸውን ዋና ዋና ጉዳዮችን እንመልከት። በቅድሚያ ስለ ፓልመር ነበር ያነሱት። እንግዲህ ፓልመር ከነበረበት የብሽሽት ጉዳት አገግሞ ወደ ሜዳ ተመልሶ ነበረ። ከዛ በኋላ እንግዲህ የቤቱ ላይ እግሩ ላይ በር ቆርጦት እግሩ ላይ ጉዳት በማድረሱ እንደዚሁ ጉዳት አስተናግዶ በርካታ ጨዋታዎች ያመልጡታል ተብሎ ተገልጾ ነበር። ዛሬ ግን አሰልጣኝ ኢንዞ ማሪስካ ፕሬስ ኮንፈረንስ ላይ ተገኝተው ፓልመር ወደ ልምምድ መመለሱን ተናግሯል። ለየትኛው ጨዋታ ይሰለፋል ብዬ አሁን ላይ በእርግጠኝነት መናገር አልችልም። ትኩረቴ ቼልሲ ከባርሴሎና የሚያደርገው ጨዋታ ነው። ከአርሰናል ጋር ምናልባት ሊሰለፍበት የሚችልበት እድል እንዳለ ፍንጭ ሰጥቷል። እንግዲህ ፓልመር በደረሰበት ጉዳት ምክንያት ሌሎች 3 እና 4 ጨዋታዎች ያመልጡታል ሲባል ነበረ። ነገር ግን አሁን ኢንዞ ማሪስካ እንግዲህ በቅርቡ ይመለሳል ብዬ ተስፋ አደርጋለሁ በማለት እንግዲህ የብዙ የቼልሲ ደጋፊዎችን የሚያስደስት ዜና ተናግሯል። እንግዲህ አሰልጣኝ ኢንዞ ማሪስካ ትኩረት ማድረግ የፈለጉት የባርሴሎና ጨዋታ ላይ ብቻ ነው። ከባርሴሎና ጋር እንደማይሰለፍ ይታወቃል ኮል ፓልመር። ነገር ግን ለአርሰናሉ ጨዋታ የሚደርስበት እድል እንዳለ ነው ፍንጭ የሰጡት። ለአርሰናል ይደርሳል ብዬ አላስብም ብለዋል በገደምዳሜው። ነገር ግን ካነጋገራቸው እንደተረዳሁት ምናልባትም ለአርሰናሉ ጨዋታ የሚደርስበት እድል እንዳለ ለመገንዘብ ችያለሁና ፓልመር ተመልሶ ልምምድ መስራት ጀምሯል። በሚቀጥሉት ጨዋታዎች ሊሰለፍ ይችላል የሚለው አሰልጣኝ ኢንዞ ማሪስካ ያነሱት ዋናው ነጥብ ነው። ሌላው ከጋዜጠኞች የቀረበላቸው ጥያቄ ስለ ተደራራቢ ጨዋታዎች ነው። እንግዲህ ቼልሲ ባለፈው ከ2 ቀናት በፊት ነው የእንግሊዝ ፕሪሚየር ሊግ የተጫወተው። አሁን ከባርሴሎና ጋር ይፈለማል። በቀጣይ እንደዚሁ ከአርሰናል ጋር ተከታታይ ጨዋታዎች አሉበትና ይሄ ተጫዋቾች ላይ ተጽዕኖ አይፈጥርም የሚል ጥያቄ ቀርቦላቸው ነበር። አሰልጣኝ ኢንዞ ማሪስካ ሲመልሱ ምንድነው ያሉት? እንዳልከው ከባድ ሳምንት ነው። ነገር ግን ከዚህ ሳምንት በኋላም ከሜዳ ውጪ ከሊድስ ከበርንማውዝ እና ከአትላንታ ጋር ስለምንጫወት ሌላ ፈተና አለብን። ሁሉም ጨዋታ ዋጋው 3 ነጥብ ነው። የነገው የባርሴሎና እና የእሁዱ የአርሰናል ጨዋታዎች የየራሳቸው ምክንያት ስላላቸው እጅግ ወሳኝ ጨዋታዎች ናቸው። ለኛ ግን ዋናው ነገር ጨዋታ በጨዋታ ላይ ትኩረት አድርጎ መሄድ ነው ሲሉ አሰልጣኝ ኢንዞ ማሪስካ ሐሳባቸውን ገልጸዋል። አሰልጣኝ ኢንዞ ማሪስካ ሌላው ስለ ኢንዞ ፈርናንዴዝ እንደዚሁ ሐሳባቸውን ሰጥቷል። እኔ ሁሌም ቢሆን ኢንዞ ፈርናንዴዝ ምርጥ ተጫዋች እንደሆነ አምናለሁ። መጀመሪያ አካባቢ የተሰጠውን ሚና ለመረዳት ተቸግሮ ነበር። አሁን ግን ሜዳ ላይ በሚያሳየው እንቅስቃሴ በጣም ደስተኛ ነኝ። ወሳኝ የሚባል ደረጃ ላይ ደርሷል። ለቼልሲ እጅግ አስፈላጊ ተጫዋች ሆኗል በማለት አሰልጣኝ ኢንዞ ማሪስካ ኢንዞ ፈርናንዴዝን አሞካሽተዋል። ሌላው አሰልጣኝ ኢንዞ ማሪስካ ስለ ስቲቫኦ እና ስለ ያማል ንጽጽር ተጠይቀው ነበር። እንግዲህ አሁን ላይ በነገው የቼልሲና የባርሴሎና ጨዋታ ያማልና ስቲቫኦ ዊሊያን በጉጉት ይጠበቃሉ። ከሁለቱ ማን የበለጠ ሻይን ያደርጋል፣ ማን ጎልቶ ይወጣል የሚለው ጉዳይ በጉጉት ይጠበቃል። በእርግጥ ላሚን ያማል በቋሚነት እንደሚሰለፍ ይታወቃል። ነገር ግን አሰልጣኝ ኢንዞ ማሪስካ ለስቲቫኦ ዊሊያን በቋሚነት እንዲሰለፍ ያደርጉታል የሚለው ነገር አጠራጣሪ ነው። ነገር ግን በቋሚነት የሚሰለፍ
የሚሰለፍ ከሆነ ከሁለቱ ማን የበለጠ ትኩረት ይስባል፣ ማን የበለጠ ከፍተኛ እንቅስቃሴ ያደርጋል የሚለው ጉዳይ የበርካታ መገናኛ ብዙሃን ውይይት እየሆነ ነው በአሁን ሰዓት ላይና ይህንንም በማስተካከት ይመስላል ጋዜጠኛው ስለ ሁለቱ ስለ ያማልና ስለ ስቲቫኦ ንጽጽር ጠይቋቸው ነበረ። አሰልጣኝ ኢንዞ ማሪስካ ምንድነው ያሉት? ስቲቫኦ ገና ካሁኑ በከፍተኛ ደረጃ እየተጫወተ ነው። በብራዚል ብሔራዊ ቡድን ውስጥ ቋሚ አሰላለፍ ውስጥ እየገባ ነው። በጣም ወጣት ነው። ብዙ ነገሮችን ማሻሻል እንደሚችል ምንም ጥርጥር የለውም። በእሱ በጣም ደስተኞች ነን። እግር ኳስን ለሚወድ ሰው እንደ ስቲቫኦ፣ ላሚን ያማልና ፔድሪን መመልከት ያስደስታል። የእግር ኳስ ውበቱ ይሄ ነው። ስቲቫኦ እዚህ ደረጃ ላይ በመድረሱ በጣም ደስ ብሎኛል። ጥሩ ነገር እንደሚሰራም ተስፋ አደርጋለሁ ሲሉ እንግዲህ አሰልጣኝ ኢንዞ ማሪስካ ተናግሯል። በጣም ፖለቲካዊ ንግግር የሚመስል ነገር ነው የተናገሩት። እንግዲህ ወጣት ተጫዋቾችን እንዳለ ነው ያደነቁት። ላማል ይበልጣል፣ ስቲቫኦ ይበልጣል ወደሚል ክርክር ውስጥ አልገቡምና በጣም ፖላይት በሆነ መንገድ ሁሉም ወጣት ተጫዋቾችን አደንቃለሁ፣ ሁሉም ጥሩ ደረጃ ላይ እንደሚደርሱ አምናለሁ ሲሉ ነው ሀሳባቸውን የገለጹት። ሌላው ስለ ባርሳው አጥቂ ሌዋንዶስኪ ተጠይቀው ነበር አሰልጣኝ ኢንዞ ማሪስካ። በጣም አደገኛ አጥቂ ነው፣ እሱን በምን መልኩ ልትቋቋሙ አቅዳችኋል የሚል አይነት ጥያቄ ነበር የተጠየቁት። ምንድነው ያሉት አሰልጣኙ? ምንም ጥርጥር የለውም ሌዋንዶስኪ ድንቅ ተጫዋች ነው። በእግር ኳስ ውስጥ ትልቁ ነገር ማለትም ጎል ማስቆጠር እንደሚችል በህይወቱ በሙሉ አሳይቶናል። እኛ እንደ ቡድን ለመከላከልና ጠንካራ ለመሆን እንሞክራለን። እርግጥ ነው እንደ ላሚን ያማል፣ ፈርሚን ፍሬንዲኪ ያሉ ብዙ አስደናቂ ተጫዋቾች አላቸው። ቢሆኑም ግን ጨዋታውን ለማሸነፍ እንጫወታለን ሲሉ አሰልጣኝ ኢንዞ ማሪስካ ገልጸዋል። ሌላው የተጠየቁት ጥያቄ በአውሮፓ ሻምፒየንስ ሊግ ቼልሲ ምን ያህል መሻሻል እያደረገ ነው ተብለው ተጠይቀው ነበረ። ምንድነው ያሉት አሰልጣኝ ኢንዞ ማሪስካ? ከባየር ሙኒኩ ጨዋታ በኋላ አሁን የተሻለ ቡድን ሆነናል ብዬ አስባለሁ። በእርግጥ እያንዳንዱ ጨዋታ ይለያያል። በግሌ ሳየው ግን አሁን ላይ ከቀን ወደ ቀን እየተሻሻልን ነው ሲሉ አሰልጣኝ ኢንዞ ማሪስካ ገልጿል። እንግዲህ ከባየር ሙኒክ ሽንፈት በኋላ ቼልሲ ሌላ ሽንፈት አላስተናገደም። ስለዚህ እየተሻሻለ ነው ብሎ መናገር ይቻላልና አሰልጣኝ ኢንዞ ማሪስካም አሁን ላይ በቡድናቸው ደስተኛ መሆናቸውና ከቀን ወደ ቀን ቡድናቸው እየተሻሻለ መምጣቱን ገልጿል። ሌላው የተጠየቁት ጥያቄ ኩኩሪያ ያማልን ስለመግጠሙ ተጠይቀው ነበር። እንግዲህ ሁለቱም የስፔን ብሔራዊ ቡድን ወሳኝ ተጫዋቾች ናቸውና አሰልጣኝ ኢንዞ ማሪስካ ሲመልሱ ምንድነው ያሉት? ኩኩሬላ ለነገው ብቻ ሳይሆን ሁሌም ለኛ ትልቅ አቅም ያለው ተጫዋች ነው። ክለቡን ከመጣው ጀምሮ እኔ ክለቡን ቼልሲን ከተረከብኩ ጊዜ ጀምሮ በአቋሙ በጣም እየተገረምኩ ነው። በመከላከል ብቻ ሳይሆን በጨዋታ እንቅስቃሴ ውስጥም ትልቅ ዋጋ ያለው ተጫዋች ነው። በእሱ በጣም ደስተኛ ነኝ እና እነሱ ባርሴሎናን እንደ ቡድን ልንገጥማቸው የሚገቡ ብዙ ተጫዋቾች አላቸው። አንዳንድ ተጫዋቾችን የቼልሲ ተጫዋቾችን ማንሳት አልፈልግም። እያንዳንዱ ጨዋታ እንደ ቡድን ሆነን እናሸንፋለን ሲሉ አሰልጣኝ ኢንዞ ማሪስካ ገልጸዋል። ሌላው አሰልጣኝ ኢንዞ ማሪስካ ስለ ማርክ ዩጊው መሻሻል ተጠይቀው ነበረ። ማርክ አሁን ላይ በጥሩ ሁኔታ ላይ ይገኛል። ባለፈው የውድድር ዓመት የተወሰኑ የመጫወት እድሎችን አግኝቶ ነበረ። ከዛ በኋላ ተጎዳ። አሁን ግን እያደገና እየተሻሻለ ነው። በመጀመሪያ አካባቢ በጉዳት ምክንያት ትንሽ ከባድ ነበር። አሁን ግን በጣም ጠንክሮ እየሰራ ነው። በእሱ ደስተኞች ነን። ገና ወጣት ነው። እድሉ ሲመጣ ዝግጁ እንዲሆን መማማሩንና ትሬኒንግ መስራቱን መቀጠል አለበት ሲሉ አሰልጣኝ ኢንዞ ማሪስካ ገልጿል። ሌላው ስለ ባርሴሎና ጥንካሬ ተጠይቀው ነበረ። በአስደናቂ ሁኔታ እየተጫወተ ያለ ክለብ ነው ባርሴሎና። በመከላከሉም በማጥቃቱም ረገድ በጣም አስደናቂ ቡድን ነው ብዬ መናገር እችላለሁ። እኛም እንግዲህ ባርሴሎናን ለማሸነፍና የባርሴሎናን የማጥቃት እንቅስቃሴን ለመቋቋም ጥረት እናደርጋለን ሲሉ አሰልጣኝ ኢንዞ ማሪስካ ገልጸዋል። እንግዲህ የተጠየቁት ጥያቄ በጣም በርካታ ነው። ስለ ቲኪታካም ተጠይቀው ነበረ። የቲኪታካ ዘመን እያለቀ ነው ብለው ያስባሉ የሚልም ጥያቄ ተጠይቀው ነበረ። በቲኪታካ ትልቅ የእግር ኳስ ውለታ እንደሆነ አንስተዋል። ባርሴሎና ዓለምን የተቆጣጠረው የስፔን እግር ኳስም እንደዚሁ በዓለም ላይ ከፍተኛ ደረጃ ላይ የደረሰው ይህንን የአጨዋወት ስልት በመከተል እንደሆነ አብራርተዋል። አሁን ላይ ፔፕ ጋርዲዮላ በባየር ሙኒክ፣ በባርሴሎና እንደዚሁም በእንግሊዝም ይህንን ነገር እየተገበረው ነው። የእንግሊዝ ብሔራዊ ቡድን ሳይቀር ይህንን የአጨዋወት ሲስተም ለመከተል ሲሞክር አስተውለናልና ይሄ የአጨዋወት ስልት ለዓለም ትልቅ አስተዋጽኦ ያበረከተ የአጨዋወት ስልት ነው።
የሚመቸኝ ነው። እኔ ግን የራሴ ያጫወት ስልት አለኝ። በራሴ መንገድ ለዓለም እግር ኳስን እያሳየው ነው። በራሴ መንገድ አሸንፋለሁ፣ ዋንጫዎችን ማነሳለሁ ሲሉ አሰልጣኝ ኢንዞ ማሬስካ ገልጸዋል። እንግዲህ አሰልጣኝ ኢንዞ ማሬስካ በዋናነት እነዚህን ነገሮችን አንስቷል። ሌሎች ጉዳዮችም ተነስተው ነበር። እንግዲህ ሌላው እንግዲህ በጉዳት ምክንያት በቼልሲ ቤት እንግዲህ የተለየ ተጫዋች የለም። ኮል ፓልመር ወደ ልምምድ ተመልሷል። በእርግጥ ጨዋታው ላይ አይሰለፍም። ሮሚዮ ላቪያ እንደዚሁ ጉዳት ላይ ይገኛል። ዳሪዮ ኢሶጎ እንደዚሁ ጉዳት ላይ ነው። ሌቪ ኮልዊልም እንደዚሁ። እነዚህ እንግዲህ አራት ተጫዋቾች በአሁኑ ሰዓት ለቼልሲ ግልጋሎት እየሰጡ አይደሉም። ሌሎች የቼልሲ ተጫዋቾች ግን ለጨዋታው ዝግጁ ናቸው ብሎ መናገር ይቻላል። እንግዲህ ዌስሊ ፎፋናና ሞሰስ ካይሴዶ ቼልሲ ከበርንሌይ ባደረገው ጨዋታ አልተሰለፉም። አሰልጣኝ ኢንዞ ማሬስካ እረፍት ሰጥቷቸው ነበረ። አሁን ግን ለዚህ ጨዋታ እንግዲህ ዝግጁ ሆነው በቋሚነት ይሰለፋሉ ተብሎ ይጠበቃል። እንግዲህ ይህ ጨዋታ በጉጉት ይጠበቃል። ላሚን ያማል ከስቲቫኦ ዊሊያን እንደዚሁ ሞሰስ ካይሴዶ እንደዚሁ በጉጉት ይጠበቃል። ምን ያሳየናል የሚለው ነገር እንግዲህ ዓለም በጉጉት የሚጠብቀው ጨዋታ ነው ብሎ መናገር ይቻላል። አሰልጣኝ ኢንዞ ማሬስካ እንግዲህ ለባርሳና ለአርሰናል ጨዋታ ትልቅ ትኩረት ሰጥተዋል ብዬ አስባለሁ። እንግዲህ እነ ጋርናቾን እነ ካይሴዶን እነ ፎፋናን በተጠባባቂነት ያስቀመጧቸው ለዚህ ጨዋታ ለመጠቀም እንደሆነ ምንም ጥርጥር የለውምና በጋዜጣዊ መግለጫቸውም ላይም እንደዚሁ ለባርሳ ጨዋታና ለአርሰናል ጨዋታ በእጅጉ መዘጋጀታቸውን ነው እንግዲህ አሰልጣኝ ኢንዞ ማሬስካ የተናገሩት። ስለዚህ ቼልሲ እንግዲህ አሰልጣኙ በዚህ ልክ ትኩረት የሰጡት ጨዋታ እንግዲህ በቀላሉ እጅ ይሰጣል ተብሎ አይታሰብም። ስለዚህ ቼልሲ እንግዲህ የተለየ ውጤት እንደሚያስመዘግብ ምንም ጥርጥር የለኝም። እስኪ ከ19000 ተመልካች በላይ ባለው የቼልሲ የእሳቱ ቼልሲ በሚለው የፌስቡክ ገጽ ላይ ጨዋታውን በተመለከተ የቼልሲ ደጋፊዎች የሰጡትን ሐሳብና አስተያየት የጥቂቶችን ላንብብ። ኦኤስኤምኦ የተባለ የፌስቡክ ተከታይ ቼልሲ በተቻለ መጠን ሲዙኑን በዋንጫ ለመጨረስ ያሰበ ይመስላል እና አንዱ ሻምፒየንስ ሊግ ስለሆነ በከፍተኛ ትኩረት የሚያደርገው ጨዋታ ነው። ማሬስካ ግን ለአርሰናልም ጨዋታ የተለየ ትኩረት መስጠቱ አይቀርም። ነገ ስቲቫኦ ወይንስ ያማል ማን ይደምቃል የሚለው አጓጊ ነው ሲል ሐሳቡን ገልጿል። አማን ጃቢር እውነታውን መረዳት ያስፈልጋል። የቼልሲ ቡድን ከ25 ዓመት በፊት ጀምሮ ደጋፊ ቢሆንም እንደ ቡድን የአሰልጣኙ ፍልስፍና ጠንካራ ቡድን አልፈጠረም። መልካም እድሎችን በማምከን የታወቀ ነውና ምኞት ብቻውን ቅዠት እንዳይሆን በልኩ መረዳት ያስፈልጋል ሲል ሐሳቡን ገልጿል። እንደርታዊ ኢትዮጵያዊ የፌስቡክ ስሙ ነው። ይልቁንስ አሰልጣኙ በሚሰራው ስህተት ተጠቅመው ሁለቱ የወቅቱ ሀያላን ክለቦች በተለይ አርሰናል ክለባችንን እንዳያድሙት ያሰጋል። የዘገየ ቅያሪ፣ የተጫዋቾች አጠቃቀም አሰላለፍ የአሰልጣኙ ደካማ መሆኑ በደንብ አድርጎ ያውቃሉ። ለነዚህ ሁለት ጨዋታዎች ተብሎ አሰልጣኙ ባይደድብ ጥሩ ነው ሲል ሐሳቡን ገልጿል። መስፍን ጌታቸው እኔ ሁለቱም የስራቸውን ብንሰጣቸው ደስ ይለኛል፣ ለአርሰናልና ለባርሴሎና ማለቱ ነው። ሁለቱም በዓለም ያሉ ክለቦች እንደነሱ የሚያቃጥለኝ የለም ሲል ሐሳቡን ገልጿል። እንግዳ እንዳለ ሁለቱንም እናሸንፋለን፣ ሁለቱንም ጨዋታዎች እናሸንፋለን፣ ስጋት አይግባችሁ፣ ክብራችንን እናስጠብቃለን ብሏል። አብርሃም ደረጀ ማሬስካ በፍልስፍና አሰላለፍ ካላበላሸው ሁለቱንም ጨዋታዎች ማሸነፍ እንችላለን ብሏል። መስፍን ጌታቸው እኔ ሁለቱንም ብናሸንፋቸው ደስ ይለኛል፣ ሁለቱም ኃይለኛ ናቸው፣ ትልቅ ትኩረት መስጠት ያስፈልጋል ሲል ሐሳቡን ገልጿል። እንግዲህ በርካቶች ናቸው ሐሳባቸውን እየሰጡ የሚገኙት። አብዛኞቹ ድል ለቼልሲ የሚል በርካታ ኮመንት ይታየኛል። መልካም ጨዋታ፣ ድል ለቼልሲ በሚሉ ኮመንቶች ነው የተጠለቀለቀው። እንግዲህ ቼልሲ በዚህ ሳምንት እንግዲህ ሁለት የሚያደርጋቸው ትልልቅ ጨዋታዎች ይጠበቃሉ። በዚህ ሁለት ትልልቅ ጨዋታዎች አሰልጣኝ ኢንዞ ማሬስካ ምን ያሳየናል? እንደዚሁም ቼልሲ እነዚህን ጨዋታዎች አሸንፎ የማሸነፍ ግስጋሴውን ይቀጥላል ወይስ ሽንፈት አስተናግዶ እንደዚሁ ሌላ ውጤት ይመዘገባል የሚለው ጉዳይ የምንመለከት ይሆናል። እንግዲህ ጨዋታውን በተመለከተ የወጡ ያሉ አዳዲስ ዘገባዎች ካሉ ተመልሼ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ጠይቃችኋለሁ። መልካም ጊዜ